ሰሞነኛው ጥሪ አሁንም አማራን ሰሞነኛው ጥሪ በጣም የበዛ ይመስለኛል የታውቅሽ ብሎ አጥብቆ ሳመኝ ይላል ያገሬ ሰው ጥሪው ከመካሄዱ በፊት ግን ከዛ በፊት የነበሩትን ሁኔታ የግዴታ ማስታወስ አስፈላጊ ይመስለኛል አንድ ሰሞንማ ጄኖሳይድ የሚባል ፓልቶክ ተከፍቶ ይሄ መከረኛ አማራ ይወርዱበት ይሰድቡት ይዘልፉት አቤት ስንት ነገር እንደነበር አስታውሳለሁ አንዳንዴም ብቅ ያልኩበት በዛ ምክንያት ይመስለኛል እንዳም ከነቋንቋው ነው ቋንቋው ራሱ የኮሎኒሊስት ነው ተብሎ ነበር ጉድ ነው ለታይፕም የማይመች የተባለበት ብዙ መረጃዎች አሉ ያዙም ሰዎች አሉ እኔም ጋር ይኖራል አሁን ደግሞ ሰሞነኛው ጠጋ ማለት የተጀመረበት ነው በተለይ በዲያስፖራው አካባቢ ያለውን ጉዳይ ነው ከነሱ ጥሪ በፊት እኮ ለኢትዮጵያ ገበሬ ያማራ ወጣቶች ህይወታቸውን ሰውተዋል አሁን ከሚጠሩት በፊት እንደማንኛውም ከማንኛውም ህብረተሰብ ከትግሬውም ከኦሮሞም ከጉራጌውም ከጋምባታውም ጋር ያማራ ደም መስዋዕትነት የከፈለባቸው ብዙ ታሪኮች እንዳሉ ነው አሁን ግን ጥሪው እንዴት ሊሆን ነው እውንን የሚለው ነገር ሊያመጣብን ነው በልጅነት ዘመን አንድ ትዝ ይለኛል አባ ጋስፔሪኒ የሚባሉ ጣሊያናዊ ናቸው መጽሐፍ ይጽፋሉ የኢትዮጵያ ታሪክ መቼም ጉድ ነው ከልጅነቴ ጀምሮ መጠየቅ ወዳለሁ ባለም ላይ 10 ጀግንነት አለ 9 ግን ኢትዮጵያዊ ውስጥ ነው አለ ይላሉ አባ ጋስፔሪኒ ጣሊያናዊ ናቸውና አስመራም የነበሩ ላጺ ኃይለ ሥላሴ እንደ ጉቦ ይመስለኛል እንዴ 9 ጀግንነት ሌላው ምን ሊያደርጉት ነው ነበር ጉድ ነው አንዳንዴ እንዲህ አይነት ውሸቶች በጣም የተበራከቱ ናቸው በዚህ ሲገርመኝ ደግሞ ሰሞኑን በአለም ላይ እንደ ኢትዮጵያዊ ሃይማኖተኛ የለም የሚልም ጽሑፍ ያነበብኩ ነው ጥናት ተብየው ነው ሃይማኖት ራሱ ምንድነው ነው ሃይማኖት ምግባር ነው በርግጥ ሰው ሁሉ ወደዛ አካባቢ የሚሄድ ሃይማኖተኛ እንደዛው ተወልጄ እዛው አድጌበት እዛው ይኖርኩበት ማህበረሰብ ነው እንደ እኔ ይኖርኩበትን ህብረተሰብ እንዴት ሊያታልሉት ይሞክራሉ ምንድነው ነው በርግጥ እግዚአብሔርን ይፈልጋል ህዝቡ እግዚአብሔርን ይፈልጋል ግን እግዚአብሔር የሚላቸው ነገሮች ግን ይዟል ወይ የሚለው ጥያቄ ነው አይደለም ይልቅስ ጽድቁ ቀርቶ በወግ በኮነነኛል እንዲህ አይነቱን ግብዝነት ከመናገር ይልቅ ያለውን ስህተቱን የመናገር ሁኔታዎች ናቸው እንዲህ ያልነ ስንሄድ የዚህ የሰሞነኛ ጥሪ ሁኔታ እንደው ግርም ይያለኝ ነው የመጀመሪያ ጥሪ የነበረው እስኪ እንደው የጥሪዎችን ዘመናዊ ጥሪዎችን እንመልከት በ1776 ዓመተ ምህረት አንድ ባለም ላይ ትልቅ ጥሪ ነበር ይሄም የዩናይትድ ስቴትስ ነፃ የመውጣት ሁኔታ ነው ሌላው የ1782 የኮንስቲቱሽን ጥሪ በዩናይትድ ስቴትስ ተደረገ ፌደራላዊ ስቴት መመስረት ደግሞ በ1787 አካባቢ ላይ የተደረገው ነው በተለይ እስከ 1780 ከዛ ካርል ማርክስ ደግሞ የራሱ አንድ ትልቅ ጥሪ ያካሄደ በ1844 ኮሚኒስት ማኒፌስቶ የሚባል በዩናይትድ ስቴትስ ከተገኘች በኋላ እንዲህ አይነቱ ጥሪ ግን ለብዙዎቹ አንድ አከራካሪና እንደገና እንዲያዩት ተደረገ ካርል ማርክስ ያው የመደብና በተለይም ሶሻሊዝምን ለመገንባት ትልቁ የካፒታሊዝም ደረጃ ላይ የመድረስ ሁኔታ ነው የሚል ነበር በተለይ ሌኒን በ1890 አካባቢ ላይ ወደ ማርክሲዝም ቲዮሪ የመጣበት አንድ ጥሪ ነበረው ከዛ በኋላ ከጥሪው በኋላ ራሱ አንድ ጥሪ ጠራ በ1917 ዓመተ ምህረት ስቴት ኤንድ ሪቮሉሽን የሚል አንድ መጽሐፍ ጻፈ ይህ ደግሞ የመደብ ትግልን የወዛደር አምባገነንነት የሚል ጥሪ ነበር በየጊዜው ብዙ አይነት የተለያዩ ጥሪዎች ነበሩ በተለይም በአውሮፓውያንና በአሜሪካኖችና በራሻኖች ደግሞ በ19ኛው ክፍለ ዘመን በተለይ በ60ዎቹና 70ዎቹ ወደ አፍሪካ ሁለቱም የተለያየ ጥሪ ድምጽ ነበራቸው ራሻኖች ይዘውት የመጡት በተለይ ከነ ስታሊን በኋላ በተለይ ክሩሼቭን ይዞ አፍሪካኖችን ወደ መደብ ትግል እንዲመጡና ጸረ ኢምፔሪያሊስት የነበረ ትግሎች ነበሩ እነዛ ጥሪዎቹ በአፍሪካኖቹ ኮሎኒያሊዝምን ተቃውመው ወደ ማርክሲዝም እንዲመጡ ነበር ኢትዮጵያ በሁለተኛ ዓለም ጦርነት አንድ ከባድ ጥሪ ነበረባት ይሄንንም ጣሊያንን ከሀገሯ የማባረር ሁኔታ ነው ቀደም ሲልም አንድ ሌላው ጥሪ በሚሊክ ጊዜ የነበረው ያድዋ ጦርነት ነው ማለት ነው እንዲህ አይነቱን ሁሉም ኢትዮጵያኖች ጥሪውን አቤት ብለው ሰምተው ለአንድ ለነጻነታቸው ያደረጓቸው ሁኔታዎች ነበሩ ያ ንጹህ የነበረ ጥሪዎች ናቸው ያሁኑንና የቀድሞዎችን ጥሪዎች ስንመለከት ግን ብልጣብልጥ የሆኑ ጥሪዎች ናቸው በመጀመሪያ ጊዜ አንድን ህብረተሰብ እንደ ጨቋኝ እንደ በዳይ
ሲደረግ እንደነበርን ኢቭን ሌላው ቀርቶ ቋንቋውን ከማንቋሸሽና ከቋንቋው ለመራቅ ሲባል የላቲን ፊደሎች እንዳልተመረጠ ሁሉ ዛሬ ደግሞ እንደው አብረህ አጅበኝ ሚዜ ሁነኝ የሚለው ጥሪ ግን አስቂኝ የሚሆንበት ነው። ንጹህም እንዳልሆነ ሊነገር የሚያስፈልገው ነው። በመጀመሪያ ከሱ ጋር ብቻ ሳይሆን ከሌላውም ጋር ጥሪውን እናስተካክለው የተባለበት ምክንያቱ ሲታይ እሱ ሊቀበላቸው ያለመቻል ጉዳይ ነው። ምክንያቱም ያልተወራረደ ሂሳቦች አሉ። እነዛ ሂሳቦች የግዴታ ናቸው። አንድ ጊዜ አንድ ለየት ያለ ጥሪዎች ነበሩ። ይሁም ደግሞ በኮሎናሊዞችም በተለይም ሰሜቲክና ኩሽቴክ የሚባለው ሰሜቲኮች ያመጡብን ተበል ሁለት ጅቦች ተሰለው ነበር። አንዳንዶቻቸው ሳታዋቸው አልቀሩም። ጉድ የሚያስኙ ናቸው። እነዚህ ደግሞ አማርኛ አማሮችና ትግሮቹ የመሆናቸውን ያህል ነው ሌላውን ህዝብ ሲበዱት የሚያሳይ ጉዳይ እንደነበር ነው። ጉድ የሚያሰኝ ጥሪዎች ነበሩ። በእውነቱ እንዲህ አይነት ጥሪዎችን ወደ እውነተኛነት የማምጣት ጉዳይ ግን የግዴታ የሚያስፈልግ ይመስለኛል። ጥሪዎቹ እነማን ናቸው? ለመሆኑ ጥሪያቸውስ ምንድነው? እውነት ጥሪያቸው ከልብ ነው ወይ ለማለት ያህል ነው። በአንድ በኩል ኢትዮጵያዊነትን የሀገር ሁሉንም የሚያጠቃልል ሁኔታና የተወሰኑን ይዋጅ ሊጫወት ማለት ግን ብልጥነት ነው። ዛሬ ደግሞ ዓለም አቀፉ ሁኔታ ግን የሚደግፍም አይደለም። ይልቅስ ለመሆን ያለበት ምንድነው? ጥያቄው ሁለት ነገር ነው። የአገር ሉዓላዊነትና ሁሉም ህዝቦች በህግ ፊት እኩል የመሆናቸው ጥያቄ ነው። ይህንን ማሊያሟላ ነው። ሌላው ደግሞ የጉዳዩ ባለቤት ለመሆን ተደብቀው የቆዩ ሁሉ ደግሞ አንድ አዲስ ነገር መጣ ሲባል ደግሞ ወጥተው መግለጫ የሚሰጡ ናቸው። እነዚህ ደግሞ ከቆየ ከድርጅት አይነት ነገር ልምድ ያላቸው ናቸው። ነገሩ ግን የትየለሌ ነው፣ የማይሆን ነው። ተጨባጭ ሁኔታውንም ያነበቡት አይመስልኝ። እውነት እነዚህ ሰዎች ጥሪያቸው ሊሟላላቸው የሚችለው መጀመሪያው ጥሪው ለራሳቸው ነው ወይ ነው? ራሳቸው የት ቦታ ላይ እንደዋሉት ማየት የሚያስፈልጋቸው ነገሮች አሉ። አሁንም ቢሆን ጥሪው እንደ 1776 እንደ ዩናይትድ ስቴትስ አይደለም፣ ወይንም በ1782 ኮንስቲቱሽን እንዳደረገችው ወይም የፌደራል ስቴት እንደመሰረተችው ዩናይትድ ስቴትስም አይደለም። ማለትም በዲሞክራሲ በሄዱበት አካባቢዎች አይደለም። ዛሬ ግን የግል ጥቅምን ለማሳደድ የሚደረግ ነው ቢሏቸውም ደግሞ እንዲያስደነግጣችሁ በአንድ በኩል ማንን ይወክለዋል የሚለው ጉዳይ ነው። በሌላ በኩል እኛው ራሳችን እንታር። አንደኛ ህዝቦች አልተጣሉም። የአማራ ህዝብ፣ የኦሮሞ ህዝብ፣ የትግሬ ህዝብ እንደ ህዝብነቱ የተጣላ ህዝብ አይደለም። ኢሊየቱ ግን የራሱ ኢዲየት የሆነባቸው ብዙ ነገሮች አሉት። ያንን መተንተን የምንችል ይመስለኛል። ህዝብ እንደ ህዝብነቱ በራሱ ማግለልና ማቆሸሽ ደግሞ ራሱን የቻለ እብደት ይመስለኛል። ስለዚህ ህዝብ እንደ ህዝብነቱ የተጣላባቸው ታሪኮች የሉትም። ግለሰቦች ግን ወደ ህዝብ ለመውሰድ ሐሳባቸውን የተለያየ ሙከራዎችን እንዳደረጉ የሚታወቅ ነው። ለመሆኑ ሰመንኞቹ ከዚህ ከፖለቲካ ከሚባለው አንጻርና ከሃይማኖት አንጻር እንዴት ይታያሉ? የሰሞነኛው ጥሪ አሁንም አማራውን የተላቀቀው አይመስልም። በአንድ በኩል አማራውን ሆዳም ሲሉት ከነሱ ጋር አልቆም ሲል የተለያየ ስም ሲሰጡት እንዳልቆዩ ሆኖ አሁን ደግሞ ሊያማልሉት ይሞክራሉ። ለመሆኑ እነሱ ማማለል ምን ሊያመጣ ነው? የዓለም አቀፍ ሁኔታውስ ምንድነው? ተጨባጩ ለዲሞክራሲ ነው ወይንስ የነሱ አጃቢ ሆኖ እነሱ ወደሚፈልጉት ማስፈጸሚያ መደላደል ለመሆን ነው? ሰሞነኛውን ጥሪ በሌላ በኩል ደግሞ በሃይማኖትም አካባቢ ልናየው እንችላለን። በነብዩ ኤርምያስ ዘመን እስራኤላኖቹ በጣም አስቸጋሪ ዘመን ላይ የነበሩት። በራሳቸው ክፋት ያን ሁሉ የረሱት ከዛ ከፈርዖን እስር ቤት እንዳላወጣቸው ሁሉ ጀርባቸውን አዞሩበት እና ኤርምያስ ተመርጦ ተልኮ ነበር። ለኤርምያስ የተነገረው ነገር እግዚአብሔር እንዲህ ይላል፣ ህዝቤ ክፋትን በክፋት ላይ እየደራረቡ ይሰራሉ፣ እኔ አምላካቸው እንደሆንኩም አያውቁም ነው። ህዝቡ ክፋት በክፋት ላይ ነው፣ አምላክ መሆኑንም ረስተውታል። እያንዳንዱ በባልንጀራው ተንኮል ይጠንቀቅ ነው። ወንድሙን እንኳን ቢሆን ማመን የለበትም። ምክንያቱም በወንድም የተባለ ሁሉ እንደ ያዕቆብ አታላይ ሆኗል። ወዳጅ የተባለ ሁሉ የባልንጀራውን ስም ያጠፋል። ሁሉም ባልንጀራውን በማሞኘት ያሳስታል። እውነት የሚናገር የለም።
አንደበታቸው ውሸት መናገርን እንዲለማመድ አድርገውታል። ኃጢአት መስራት ባለመተማመን ሰውነታቸውን ያደክማሉ። ግፍን በግፍ ላይ ማታለልን በማታለል ላይ እየጨመሩ ይሄዳሉ። እኔ አምላካቸው መሆንን ለመቀበል እምቢ ብለዋል ይላል እግዚአብሔር። ከዚህም የተነሳ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ ሕዝቤን ለማጥራት እንደ በረት ፈትናቸዋለሁ። ሕዝቤ ክፉ ነገር ስለፈጸሙ ይህንን በማድረግ በቀር ሌላ አማራጭ የለኝም የሚለው የሚያስተምራቸው ሁኔታዎች አሉ። አንዳንዴ በሃይማኖት አካባቢ የምንመለከታቸው ከኔ በላይ ማንም የለም፣ ሃይማኖት እምነት ትህትናን የሚጠይቅ ነው። እኔ ነኝ በመጀመሪያ ደረጃ እግዚአብሔር ለዓለም እንጂ ለተወሰነ መንደርተኛ ሰፈር ከተማ ገጠር የተሰጠም አይደለም። አስተምሯታቸው የሚገርም ነው። የፈለገውን ያህልም ብንጾም የፈለግነውን ያህል ብንጮህ እሱ ይጠጋናል ማለት አይደለም። አቤት አቤት ብንል ትልቁ ነገር የሚፈልጋቸው ፍትህን ይፈልጋል፣ እውነትን ይፈልጋል። የሰራዊት ጌታ እያለ የሚያስተምረው ይሄንን ነው። ስለዚህ ከበደላችን መራቅ እንዳለብን ቃል ኪዳኑንም መጠበቅ እንዳለብን የሚያስተምረንን በእውነት እየተከተልን ነው የሚለውን ነገሮች ማየት አለብን። አሁን ዓለማዊም ሆነ የፖለቲካ ምን በለው እንደገና ደግሞ የእምነትን ስፒሪቹዋል የመንፈስ እድገታችን ግን በጣም እየደቀቀ ነው። እንዳልኳችሁ አባ ጋስፔሪኒ 10 ጀግንነት አለ 9 ያሙሸት መሆኑን ነው። በላ በኩል በዓለም ላይ እንደ ኢትዮጵያዊ አማኝ የለም የሚለው እምነት ምንድነው ነው? እምነት ምግባር ነው። በእምነት ውስጥ ምግባር አለ ወይ? በእርግጥ ሁላችንም በዓሎችን ለማክበር ወደዛ አካባቢ እንሄዳለን እንታያለን። ግን በውስጣችን ያለው መፋቀሩንና አንዱ ለአንዱ የመቆሙ ሁኔታ በትክክል ይታያል የሚለው ደግሞ መታየት ያለበት ይመስለኛል። ለማንኛውም ግን የሰሞነኛው ጥሪ በእምነትም ሆነ በፖለቲካው ዓለሞች ውስጥ ጥሪው እንዲሁ ተቀባይነት ያለው አይመስለኝም። ሁሉቁ ነገር ሁላችንም የእግዚአብሔርን ቃል አምነን በእውነትና በፍትህ ላይ መቆም ያለብን ይመስለኛል። የሰሞነኛው ጥሪ የሰሞነኛው ግርግር ሆኖ ብቻ እንዳይቀርም